አንድ ቃል ላይ እናት ያወጣልኝ ብዬ ከቤት እያለቀስኩ ጓደኛዬ ነበረች ፎቶ ይዤ ልውጣ ስል ፎቶ ባካሪስ ምን ያደርግልኛል ፎቶ እግዚአብሔር እሱማን አገኝ እንደ ብዬ ትቼ ፎቶ አውጥቼ መሳቢያው ውስጥ መልሼ ከተትና መጥቼ ያለው ይሄ ወንድም ነበር እዚህ ጋር ቁጭ ብያለሁ። ዘነበች የምትባል ሴት የምታክሰው እዚህ ጉባኤ ውስጥ አለ። ከዛ በቃ ሌላ ሰው ነው ብዬ ይሄ ድሉ የኔ ነበር ግን እንዳያመልጥብኝ ብዬ በቃ ብዙ ሰው ሲያነሳ እሱ አይደለችም ሌላ ሰው ነው 8 ቤተሰብ ልጅ ያላት ሰው ናት አለ። ከዛ እጄን አነሳሁና ጸለይልኝ። እናቴ በጣም እውነት ድረሽ ልትሞት ነው አይንሽን ብቻ አማጥሽ ድረሽና ይኸው አለኝ። ከዛ እኔ የትም አልሄድም መሄጃም የለኝም ስላልተመቸኝ እግዚአብሔር ላንተ እዚህ ቦታ ልምጣና አንተ የምለው ሰማለሁ በጓደኛዬ አለች እዚህ ጋር እያለቀስኩኝ ከሷ ጋር መጣሁት። እንደመጣሁት እሷ አነሳኝና እናትሽ አትሞትም ዘነበች ናት አዎ አትሞትም እናትሽ ስለዚህ አወዷ እዚህ ጋር ልብሽ አካባቢ አብጦት ነው የሚያማት አዎ አለ። ጥቅምት 15 አካባቢ ነው እሱ ያገለገለኝ። ከዛ በኋላም አትሞትም በሰላም ነው ወደ ቤት ሄጀለሽ ቤተሰቦችሽ ጋር ሄደሽ በሰላም ትመለሻለሽ እናንተ ቤት ለቅሶ አይሆንም ብሎ አንድ ታላቅ የተነበየው ታማ ነበረች። ወርቅና ክላሽ ይተናት አልኩኝ። እግዚአብሔር ፊት ነው እዚህ ጋር ዛሬ 3 4 5ኛ ወር ነው መሰለኝ ብዬ እሱ ጸለይ ውሃና ጨዋርቂና በቤትሽ አንቺ አድርገሽ እዛ አድርገ ወንድምሽ ካልሶ ካለ ደውለሽ እንዲያርጉ ብለሽ ንገሪ። ከዛ በኋላ እሱ ተጣጣላት ይተወሳለች አለ። ከዛ በኋላ ሄጄ ነበር ሲሄድም ትንሽ እንትን ብላ ነበር ሲሄድም እግዚአብሔር አታሳፍረኝ እያልኩኝ እየጠበቅኩ ያለ አሁን እግዚአብሔር ይመስገን አሁን በሙሉ ደህና ሆና ለቅሶ 2 አመት ሙሉ ነው ከቤት አልወጣችም። 2 አመት ሙሉ እስቲ ሰፈር ጎረቤት ያለው ለቅሶ ራሱ አልቅሳታቢ እዛው ያለች። ከዛ በኋላ ባክ ጌታው የተናገር እኔም ሊመሰክር አንድ ቀን እግዚአብሔር አንተ እውነተኛ አምላክ በፊት ተሰማኛል። አሁንም ግን ብዙ ሙሉ በሙሉ እናንተ ጤና ከሆነች ሄጄ ይመሰክራል። ደግሞ ምስክርነትን አልበላም በዚህ ወር ውስጥ ሁሉ ይመጣል መጥቼ እሱ ሙሉ ደህና ነኝ እስከምትል ድረስ እየጠበቁ ነበር። እግዚአብሔር ይመስገን ትናንት ስለውላት ልጅ አሁን ሰፈር ያለው ሁሉ ለቅሶም ደርሼ አልቅሻለሁ። እዛ ደግሞ ማታ ከዛ በኋላ ደግሞ ሁለተኛ ማሳ ትንሽ ረቅ ያለበት ማሳ አሁን ቆይ እዛ ሄጄ ማንጎ እየለቀምኩ ነው። እናት ልጅ ሙሉ በሙሉ እኮ ደህና ሆኛለሁ እግዚአብሔርን አመስግኝ አሁን ደህና ነኝ ሙሉ በሙሉ ደህና ሆኛለሁ ብላለች። እግዚአብሔርን አመስግኝ ይህንን አድርጎልኛል። እግዚአብሔር እዚህ ያሉ ነቢያቶችን ሁሉንም እግዚአብሔር ዘመናቸውን ይወጣ አገልግሎታቸው ሁሉን ይባርክ። በጣም ነው ማመሰግናቸው። እግዚአብሔር ጸጋ ጨማምሮ ይስጥ። እግዚአብሔር አንተን በተለይ እግዚአብሔር አንተን ያሳድግ። እድሜ ጸጋ ጤና ይስጥ። እግዚአብሔር አመሰግናለሁ። እግዚአብሔር አንደ በእልልታ አመስግኑ። ቀላል ሊሆን ይችላል እውነት ለእናንተ አውስ ነገር ቀላል ነው ግን እግዚአብሔር ብዙ ጊዜ በቃ እናንተ ካወቁ ጀምሮ ታማሚ ናት። ግን እግዚአብሔር ደግሞ እንደኛ ለመጨረሻ ደግሞ ይሄ በሽታ እንዳይደግማት ሙሉ በሙሉ እንደገና ነፃ እንድትሆን እንደገና ብሰል ዳግመኛ እንዳይመለስ ለዘላለም እንዲቆም በቃ ፈልጋለሁ። እውነት ኢየሱስ ፍጹም ፈውስ ሆኖላታል ለዘላለም